ጥሩ ወይዘሮ ሀናንታዬ እባላለሁ። ወረዳ 10 ንግድ ጽህፈት ቤት ኃላፊ ነኝ። እንግዲህ ያው የቅዳሜ ይሁድ ገበያዎችን ኑሮ ለማረጋጋት ገበያውን ማረጋጋት ስለሚያስፈልግ ከዓመት በዓል ገበያ ጋር ተያይዞ ቅድመ ዝግጅት አድርገን ቀደም ብለን አቅራቢዎቻችንን በመጥራት ስምሪት የሰጠንበት ሁኔታ አለ። ከስምሪቱም አንጻር በተረጋጋ መልኩ ፍጹም ዲሲፕሊን በሆነ መልኩ 4 መዳረሻዎች አሉ። 7 የአትክልትና ፍራፍሬ አቅራቢዎች አሉን። ከዛ ባሻገር ደግሞ የኢንዱስትሪና የሰብል ምርቶችን በማከለ መልኩ 2 ቦታ ላይ ይቀርባል። አጠቃላይ ወደ 9 አካባቢ በማቅረብ የተለያዩ ምርቶችን ወደ ሽያጭ የሚደረግበት ሁኔታ አለ። ሽያጭ ሲደረግ ደግሞ ዋጋ ተመን ወጥቶ ዋጋ ተመን ከማዕከል ይመጣልናል። ከማዕከል በመጣው ልክ እንዲሰሩና በዛው ልክ በተቀመጠላቸው ያጋ መጠን ለምሳሌ አንደኛ ደረጃ ቀይ ሽንኩርት 30 ብር ነው የሚሸጠው። 30 ብር የሚሸጠው ሽንኩርት ምን ያህል ጥራቱን መጠኑን አረጋግጠን፣ ሁለተኛ ማንም ሰው መጥቶ የገበያ ፈልጎ ምንም ነገር እንዳያጣ ከነጭ ሽንኩርት ከቃሪያ ከመሳሰሉት አጠቃላይ በዓል ለበዓል ያስፈልጋሉ ብለን ካልናቸው ውጭም ጭምር ፍራፍሬ ምርቶችንም ጭምር በተመሳሳይ ለማህበረሰቡ እንዲቀርብና በፈለገው ቦታ በቀረበው መንገድ ገበያውን እንዲገበያይ ያደረግንበት ሁኔታ አለ። ፊናንስ ላይ ያለን፣ ታክሲ ተራ ላይ ያለን፣ እንደገናም ደግሞ ወደ መንደር 7 እና አንበሳ ጋራዥ አካባቢ ላይ 4 ቦታ ላይ 4 መዳረሻ ቦታ ላይ ህዝብ ይበዛል ብለን ባሰብንበት ቦታ ላይ ነው ይሄን ስምሪት የሰጠ ነው። አቅራቢዎቻችን ግን ቅድም እንዳልኩት ወደ 9 አካባቢ በድንኳን የሚያቀርቡ አቅራቢዎች አሉን ማለት ነው። ከሰብል ምርትም ከኢንዱስትሪ ምርትም ከአትክልት ፍራፍሬም ጭምር ማለት ነውና በዛ ልክ ነው እየተሰራ ያለው። ቁጥጥር ክትትሉም በተመሳሳይ በየድንኳኑ እያንዳንዱ ቁጥጥር ባለሙያ ጊዜውን ሰውቶ ከነሱ ጋር አብሮ በመሆን የዋጋ ንረት እንዳይኖር ፍጹም በተመደበላቸው በተቀመጠላቸው ዋጋ ውጪ ማንኛውም ነጋዴ ንግድ ልውውጥ እንዳያደርግ ስምሪት የተሰጠበት አግባብ አለ። እነሱም በስምሪታቸው መሰረት ተግባብተን ስለወጣን ወደ ስራ ላይ መተናል ማለት ነው። እሺ፣ እናመሰግናለን።